በዓለ ትንሣኤን ባከበርን በአራተኛው ቀን ረቡዕ ነው። የቀን አልዓዛር ተብሎ ተሰይሟል በቅድስት ቤተክርስቲያናችን። ቅድስት ቤተክርስቲያናችን ይህንን ከትንሣኤ ቀጥሎ አራተኛውን ቀን ረቡዕን በአልዓዛር ስም የሰየመችበት ምክንያት መቃብር ውስጥ ከቆየ ከበሰበሰ ከፈረሰ በኋላ ኢየሱስ ክርስቶስ በስልጣን ጠርቶ ያስነሳው ስለሆነ በሱ ስም ሰይመዋለች። ስለዚህ በዚህ ቀን ኢየሱስ ክርስቶስ የባህሪ አምላክ፣ ኢየሱስ ክርስቶስ ሕይወትና ትንሣኤ፣ ኢየሱስ ክርስቶስ አባት፣ ኢየሱስ ክርስቶስ መምህር፣ ኢየሱስ ክርስቶስ የዘላለም አምላክ፣ ኢየሱስ ክርስቶስ ዲያብሎስን የሻረ፣ ኢየሱስ ክርስቶስ ሙታንን የሚያስነሳ፣ ኢየሱስ ክርስቶስ ድውያንን የሚፈውስ መሆኑ በቤተ ክርስቲያናችን ይሰበካል ማለት ነው። ምዕመናን ይማራሉ ማለት ነው። እና ይህንን ቀን አልዓዛር ብለን የሰየምንበት አልዓዛር ሙቶ ስለተነሳ ስለ አልዓዛር ብቻ ስለ አልዓዛር መነሳት ብቻ ለማስተማር አይደለም። ኢየሱስ ክርስቶስ በአጠቃላይ ሙታንን የሚያስነሳ፣ ድውያንን የሚፈውስ፣ ታምራትን የሚያደርግ፣ በኃይል የሚያደርግ፣ በስልጣን የሚያደርግ፣ በአምላክነቱ ባህሪ የሚያደርግ መሆኑን ለማስረዳት ነው። በዚህ በዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ስናይ ኢየሱስ ክርስቶስ እንዲህ ይላል፣ ሕይወትና ትንሣኤ እኔ ነኝ ይላል። በእኔ የሚያምን አይሞትም፣ ሕያው ሆኖ ይኖራል። በእኔ አምኖ ሕያው የሆነ ደግሞ ለዘላለም ሞት አይነግስበትም፣ አይሞትም፣ ፈጽሞ ሞትን አይቀምስም ይላል። አየው፣ ክብርና ምስጋና ለአባታችን ለኢየሱስ ክርስቶስ ይሁን። ቁጥር 1 ጀምረን ስናየው ዮሐንስ ወንጌል ምዕራፍ 11 ቁጥር 1 ጀምረን ስናየው ኢየሱስ ክርስቶስ አልዓዛር በታመመ ጊዜ መጥቶ እንዲፈውሰው ተጠየቀ። ነገር ግን ጊዜ ስላልነበረው ቆየ። አልዓዛር ታመመ፣ ሞተ፣ ተቀበረ። በተቀበረ በአራተኛው ቀን ኢየሱስ ክርስቶስ መጣ ይላል። ከዛ በኋላ እንደ ሰውነቱ ለአልዓዛር አለቀሰለት። ለምን? አልዓዛር እንግድነት ይቀበል ነው። የኢየሱስ ክርስቶስን ደቀ መዛሙርት ይወዳቸው ነበረ፣ ይቀበላቸው ነበር። የቀን ስራ እየሰራ ይመግባቸው ነበረ፣ ይጠይቃቸው ነበረ። መምህራኑን ሐዋርያትን በቃ ይባረክ ነበረ። አስራቱን በኩራቱን እያወጣ ይሰጥ ነበረ። ኢየሱስ ክርስቶስ ይወደው። የምትወደው ታሟን አሉት እህቶቹ፣ የምትወደው ታሟን። በእውነት አዳም ታሟን፣ ልጆቹ ታሟን። የምትወደው በአምሳልህ በአርአያ የፈጠርከው ሰው ታሟን። 5500 ዘመን በግብርና ዲያብሎስ እየኖረ ነው ብላ ላከችበት። ለሞት አይደለም ማለት እሱ ደግሞ ለሕይወት ነው። የኔ የባህሪ ስልጣን እሱን አስነስቼ ይታወቅ ዘንድ ነው ይህ የሆነው እንጂ ሊሞት አይደለም ብሎ መለሰላት። ከዛ በኋላ መጣ፣ የተቀበረበትን አየ። አልዓዛር ተነስ አለው፣ ና አለው። በስልጣን ጠራውና አስነሳው። ስለዚህ በዚህ ዕለት የኢየሱስ ክርስቶስ የባህሪ አምላክነት፣ የኢየሱስ ክርስቶስ ትንሣኤና ሕይወትነት፣ የኢየሱስ ክርስቶስ አባትነት፣ የኢየሱስ ክርስቶስ ማዳን፣ የኢየሱስ ክርስቶስ ፍቅር፣ የኢየሱስ ክርስቶስ ስልጣን፣ የኢየሱስ ክርስቶስ ንግስና፣ የኢየሱስ ክርስቶስ የባህሪ ማንነት የሚነገርበት ነው። በመጽሐፍ ቅዱስ ላይ ቁጭ ብሏል። ስለዚህ ቤተክርስቲያናችን መርጣ የታምራቱን ሁሉ ጉልላት ይህንን የአልዓዛርን ትንሣኤ አስባ በዚህ መልኩ ምዕመናንን ለማስተማር እንዲረዱት መልስ እንዲሆናቸው አሕዛብ ስሙ። በእውነት ንገረኝ እስኪ ማን ነው የ4 ቀኑን ሬሳ ያስነሳ? ንገረኝ ማን ነው? ተናገር፣ አምጣ። መናፍቃን ስሙ፣ ተናገር፣ አምጣልኝ። በቃ በእኔ የሚያምን አይሞትም፣ ሕያው ሆኖ ይኖራል። ያምንብኝ ሕያው የሆነ ደግሞ ለዘላለም አይሞትም፣ ሞትን አያይም፣ ሞት በሱ ላይ አይሰለጥንም፣ በሞት ላይ ሰልጥኖ ይኖራል አለ። እስኪ ተናገር እስኪ። ለዚህ መቼም እኮ የማትድን ነፍስ ቤተክርስቲያን ሄዳ ትሰርቃለች ይባላል። ይሄ የመንግስት ወንጌል በዓለም ላይ እየተሰበከ ነው። ትሰማለህ። በኋላ መልስ የለም። በኢየሱስ ክርስቶስ ላይ መልስ የላችሁም። ያላመናችሁ መልስ የላችሁም። ስጋውን ያልበላችሁ መልስ የላችሁም። ደሙን ያልጠጣችሁ መልስ የላችሁም። በስሙ ያልተጠመቃችሁ መልስ የላችሁም። መልስ የላችሁም። ለዘላለም መልስ የላችሁም። አንደበታችሁ ተዘግቶ ይኖራል። ለሰይጣንና ለሰራዊቱ ወደ ተዘጋጀ ወደ ገሃነም ትጣላላችሁ።
ኢየሱስ ክርስቶስ ኃጢአታችን እኮ ታገሰው። ስኮ አርከ መጸባን ተባለ። የኃጢአተኞች ወዳጅ ተባለ። የአመንዝራዎች ወዳጅ ተባለ። ለኛ ሲል ሁሉን ተባለ። ለኛ ሲል ሁሉን ሆነ፣ ሁሉን ሆኖ ሁሉን አደረገን። በዓለም እንድንሞላ አደረገን። አየው